ሰላም ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ ላይክ ሼር ያረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። እውነት ለመናገር የሃይሚና የብሩኬ ፍቅር በዚህ ደረጃ ተጧጡፎ ስላየሁት እኔ በጣም ደስ ብሎኛል። ምክንያቱም የሃይሚ ደጋፊ ከመሆኔ መጠን ደስ ብሎኛል። ግን አንዳንድ ነገሮች ደግሞ የማያቸው አለኝ ማለት ነው። አንዳንድ ነገሮች ስላችሁ እስከ መቼ ነው እነሱ ከዛ ቤት የሚቀመጡት? ለምንድን ነው ወደ ራሳቸው ቤት የማይመለሱ? ገባችሁ? ሃይሚና ብሩኬ ከዛች ጠባብ ቤት ነው ያሉት። ለምንድን ነው በዛ ደረጃ ራሳቸውን ደብቀው የሚኖሩ? በቃ ችግሩን ፈትተውታል አይደል? ችግሩን አስተካክለውታል። ችግሩን ካስተካከሉት ለምንድን ነው ወደ ቤታቸው የማይመለሱ? ገባችሁ? ምክንያቱም እንደዚህ ቤት ከዛ የሚቀመጡ ከሆነ እነዚህ አንዳንድ ሴቶች እዩ የሆነች ልጅ የላከቻት አለ። ትናንትና ፎቶዋን ፖስት ጀላቸዋለሁ። እዩ የላከቻት ልጅ አለ ማለት ነው። ገባችሁ? ብሩኬ እንድትሰልላት ማለት ነው። ይሄ ነገር እየተጧጧፈ ነው የሚሄደው። ስለዚህ እነሱ ወደ ቤታቸው ለምንድን ነው የማይመለሱት? እስከ መቼ ነው እንደዚህ ብለው የሚቆዩ? ገባችሁ? እነዚህ ልጆች ወደ ቤተሰቦቻቸው መመለስ አለባቸው ብዬ ነው የማምነው፣ ወደ ትልቁ ቤታቸው ማለት ነው። እነሱ ግን አሁንም እዛው ላይ ናቸው። ለምን? ጥያቄ ስለፈጠረብኝ ነው። ገባችሁ? ለምን አላቅም። መሆን የለበትም። ገባችሁ? እነሱ መመለስ አለባቸው። እዚህ ጋር አካባቢ አልሰፋም። እውነት ደረቶቹ ምናምን በጣም ግብድዬ ሆኗል። ጂም መስራት ጀምሯል። አንድ ቀንም ጂም አቋርጦ አያውቅም። በእነዚህ ቀናቶች ውስጥ ራሱ ለእኔ እንኳን አይራራልኝም። ትቶኝ ነው የሚሄደው። በጂም ወፍ አይጨክንም እና ሄዶ ጂም ሰርቶ ምናምን ነው የሚመጣው። ስለዚህ ከጂም ሲመጣ በደንብ አድርገን እናሰቃየዋለን። ጨጓራውን እንልጠዋለን። ከዛ ምንም የለም በቃ በደንብ አድርገን ብቻ እናቃጥለዋለን። እኔን እንዳቃጠለኝ እኔን እዚህ ቤት ውስጥ እንደዚህ አሽጎ እንዳስቀመጠኝ እኔ ደግሞ በደንብ አሰቃየዋለሁ። ስለዚህ ካሜራ እሱ ሳይመጣ በፊት ካሜራ ላስተካክልና ተመልሰን እንገናኛለን። እስከዛ ግን እናንተም ያው እንግዲህ መልካም ምኞታችሁን እየገለጻችሁ ፍቅራችሁን እያሳያችሁ አላችሁና እናንተን ማመስገን እፈልጋለሁ። ከዛ ደግሞ እባካችሁን የምሬን ነው፣ ከዚህ በላይ እዚህ ቤት ውስጥ መቆየት አልፈልግም። እባካችሁን፣ ምክንያቱም እናንተ አይዞህ ባላችሁ ቁጥር ማለት ነው ይሄ ልጅ ከዚህ ቤት አያስወጣኝም። እኔ ደግሞ መውጣት እፈልጋለሁ። በጣም ብዙ እቅዶች አሉኝ፣ ብዙ ፕሮግራሞች አሉኝ፣ ብዙ የራሴ ነገሮች አሉኝ እና የራሴን ነገሮች ሉዝ ማድረግ አልፈልግም እና እባካችሁን ከዚህ በላይ ባታበረታቱ ጥሩ ነው። የምሬን ነው። በጣም ነው የሚጨንቀው 24 ሰዓት እዚህ ቤት ውስጥ መቆየት፣ አዲስ ነገር አለማየት። እኔ ከዚህ ቤት ውስጥ ስወጣ እንደ እንስሳ እንዳልሆን ብቻ፣ ምክንያቱም ሰው እንኳን አይቼ መፍራት እንዳልጀምር ጥሩ አይደለም። አንድ ቤት ውስጥ ታሽጎ ሰው በቆየ ቁጥር ውጭውን እንኳን ሲወጣ ለመልመድ ይከብደዋል እና ከዚህ በላይ እኔ እዚህ ቤት ውስጥ መቆየት አልፈልግም። የምሬን ነው። ለአይምሮ ራሱ ጥሩ ይመጣል ብዬ አላስብም። ምክንያቱም ምንም የማደርገው ነገር የለም። እበላለሁ፣ ከዛ እተኛለሁ፣ እነሳለሁ፣ ፊልም ያለው ምናምን በቃ 24 ሰዓት እንደዚህ ነው እያሳለፍኩት ያለሁትኝ እና ከዛ አዲስ ነገር ከሱ ጋር መዳረግ፣ ከሱ ጋር መሳቅ፣ ከሱ ጋር መዛዛግ ነው። ሌላ ምንም አዲስ ነገር የለውም እና ከዚህ በላይ እዚህ ቤት ውስጥ መቆየት አልፈልግም። ያው ይሄን ደስታ ማጥፋት ስላልፈለግኩ ነው እንጂ በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ። ከብሩኬም ከኤፍሬምም ብዙ ጠይቄ መረዳት የምፈልጋቸው ነገሮች አሉ እና ከዚህ ቤት እንደወጣ እናንተ ራሱ ብትረዱኝ ደስ ይለኛል። ከዚህ በላይ አታበረታቱት እባካችሁ ነው የምላችሁ። የምሬን ነው። በጣም ነው የሚያስጠላው። በጣም ጨንቆኛል። እግዚአብሔርን ያስጠላል በጣም እና አላሳዝናችሁ? ምን ይታችሁ? እግዚአብሔር እዚህ ቤት ውስጥ ታሽጎብኝ አላሳዝናችሁም? ከዚህ በላይ እኔ እዚህ ቤት መቆየት አልፈልግም። ሌላ ችግር ውስጥ ከምንገባ ከዚህ በላይ ባያቆየኝ ጥሩ ነው እና እናንተም እኔም ያልኩት ይህን ነው። ምክንያቱም አንድ ሰው ከቤት ታሽጎ መቀመጥ አለበት ብዬ አላምንም። ገባችሁ? ተነጋግረው ችግሩን ፈትተው ሃይሚም ወታ የፈለገችውን ማድረግ ትችላለች፣ ወይም ልትማር ትችላለች፣ ወይም የሆነ ነገር ልታደርግ ትችላለች፣ ወይም የተለየ ተስፋ ሊኖራት ይችላል። ገባችሁ? ስለዚህ ሃይሚም ወደ ቤቷ መመለስ አለባት ብዬ ነው እኔ ማምነው። ገባችሁ? ለምን ካላችሁ እንደዚህ ቁጭ ብላ ከዛ እንትን በምትልበት ጊዜ ብዙ ነገር ያልፋታል። ገባችሁ? እና ሃይሚ ወደ ቤቷ መመለስ አለባት። ብሩኬ ደግሞ በቃ ተዋትና
ተመለሱ ወደ ቤታችሁ ማለት ነው። ሁለታችሁም ተመለሱና የራሳችሁን ህይወት፣ የራሳችሁን ላይፍ፣ የራሳችሁን ኑሮ ማንም ምንም እንዳይደርስባችሁ ግን ተጠንቀቁ። በሁለተኛ ደረጃ ደግሞ ለአንተ የተላከችልህ ሴት ስላለች እዩ የላከቻት ይህንም ጥንቃቄ አድርግ። ለምን አሁን ሃይሚ የኤፍሬምም ጠየቅሽው አልጠየቅሽው ምንም የሚያመጣው ለውጥ የለም። እንደዚሁም ደግሞ አንቺ ማመን ያለብሽ በቃ ብሩኬንና ብሩኬን ነው ብዬ ነው የማስበው። ምክንያቱም ብዙ ነገር እየሰማን ብዙ ነገር እያየን ብዙ ነገር እንትን እያልን ስለሆነ አንቺ ማመን ያለብሽ ብሩኬንና ብሩኬን ብቻ ነው። ምክንያቱም አሁን ገና ብዙ የተደገሰ ጣጣና ምንጣጣ ስላለው አንቺ ራስሽን ጠብቂ ሃይሚ ማለት ነው። ምክንያቱም እነዚህ ሰዎች እንደማይመለሱ ገብቶሻል። ስለዚህ አንቺ ምንድነው ማድረግ ያለብሽ? አንቺና ብሩኬ ራሳችሁን ህይወት ኑሩ። አለቀ ደቀቀ። ምክንያቱም ኤፍሬምን ጠየቅሽው፣ ያንን ጠየቅሽው የምታገኙ መልስ የባሰ አንጀትሽ እንትን ማለት ነው መንትከን ነው። ስለዚህ አንቺ ብሩኬን አምነሽ ከብሩኬ ጋር ቀጢ ነው የምለው እኔ ውዶቼ ማለት ነው። ለምን ካላችሁ በትዳር መሃል ብዙ ሰው የሚገባ ከሆነ ጥሩ አይመጣም። ገባችሁ? ስለዚህ እሷ ማድረግ ያለባት ምንድነው? ብሩኬንና ብሩኬን አምና ከብሩኬ ጋር መቀጠል። ለምን ሃይሚ ብሩኬን ባላመናቸው ቁጥር እሱ ስለማታምነኝ እያለ ስተት እንዳይሰራ ትልቁ ስተቱን የምታደርቅበት መፍትሄ ይሄ ነው ብዬ ነው እኔ እማምነው እንደ አንድ ሴት። ገባችሁ? ለምን ብዙ ተደጋጋሚ ብሩኬ ስተት ለምንድን ነው የሚሰራው? አልታመንም ብሎ ስለሚያስብ ነው ብዙ ጊዜ ስተት የሚሰራው። ገባችሁ? ስለዚህ ይሄ ነገር በደንብ ሊሰመርበት ይገባል። ሃይሚ ብሩኬንና ብሩኬን ነው ማመን ያለባት ውዶቼ ማለት ነው። በትዳር መሃል ሌላ ሰው የምታስገቡ ከሆነ አይሆንም። ምሳሌ አሁን አንዳንድ ሰዎች አሉ የባል ቤተሰቦች ሆነው እናንተን ሳትቀራረቡ ሳትተዋወቁ ምን ሳትሉ እነሱ የግላቸው ፍላጎት ስላልተሟላ ብቻ የሚጠሏችሁ ሰዎች አሉ። አላጋጠማችሁ? ስለዚህ አሁን ደግሞ የብሩኬ እንትኖች ማለት ነው ሴቶች ሃይሚ ልክ እንደዛ ነው የሚጠሏት ማለት ነው። ለምን? ሃይሚ ብሩኬን ከያዘችው እነሱ የሚያገኙት ነገር የለም። ከብሩኬ ብዙ ነገር መጠቀም ይፈልጋሉ። ገባችሁ? ስለዚህ ይህን ነገር ማድረግ ያለባችሁ ሃይሚ ብሩኬንና ብሩኬን ብቻ ነው ማመን ያለባት ብዬ ነው እኔ እማምነው እንደ አንድ ሴት። ገባችሁ? ወንድሟንም ማመን የለባትም። ወንድሟ የሆነ ነገር ቢያገኝ ይሸጣታል። ገባችሁ? ለምን? ኤፍሬም በባለፈው አይታችሁታል አይደለ? ምንድነው ብሩኬ ሂድና ሃይሚን አምጣልኝ አለው። አላቅማማም እሺ ብሎ ሂዶ መጥቶ አስረክቧት ሄደ። ገባችሁ? ብሩኬ ኤፍሬም ማለት እንደዚህ ነው። ሌላ ሰው ቢሆን ራሱ አምጣት ሃይሚን ቢለው እንደዚህ ጥሏት ነው የሚሄደው። ስለዚህ ብሩኬ ሃይሚ ብሩኬና ብሩኬን ብቻ ነው ማመን ያለባት። ኤፍሬምን ማመን የለባትም። አስረግጬ ነው የምነግራችሁ። ምክንያቱም ኤፍሬም ቢፈልግ ኑሮ እህቴን አልሰጥም ብሎ እንትን ይል ነበር አይደለ? እሱ ግን መጥቶ አስረክቦ ነው ሄደ። ምንም አላለም ሲጀመር። ገባችሁ? ስለዚህ ይሄን ነው አሁን ወንድሜ ብላ የምትከራከርለት ሃይሚ ማለት ነው። እና ሃይሚዬ ማመን ያለብሽ ብሩኬንና ብሩኬን እንጂ ኤፍሬምን አትመኙ። ምክንያቱም ለጥያቄሽ መልስ ስለማታገኝ ከኤፍሬም ጋር ምንም ለጥያቄሽ መልስ አታገኝም። ስለዚህ አንቺ ማመን ያለብሽ ማንን ነው? ኤፍሬምን ሳይሆን ብሩኬንና ብሩኬን ብቻ ነው። ምክንያቱም ብሩኬ ላንቺ በጣም ብዙ ዋጋ እየከፈለ ነው። በጣም ማለት ነው። ስራውን ትቶ ምን ብሎ ብዙ ነገር ትቶ ቁጭ ብሎ ከቤት አንቺን እየጠበቀ ነው አይደለ? ምክንያቱም ስለሚወድሽ፣ ስለሚያፈቅርሽ፣ ስለሚንከባከብሽ እና ይህን ነው የምለው። በሁለተኛ ደረጃ ደግሞ አሉ አንዳንድ ሰዎች ማለት ነው የወገብ ቅማል የሆኑ ሰዎች አሉ። እና ከቻላችሁ ከሃይሚና ከብሩኬ ህይወት ውጡ። ገባችሁ? እነማን እንደሆናችሁ እነምን እንደሆናችሁ በደንብ ጠንቅቀን እናውቃለን። ገባችሁ? እና አዲስ አበባ ቤት ለመከራየት እየመጣችሁ ነው። ጉድ እኮ ነው ውዶቼ ማለት ነው። አዲስ አበባ ቤት ለመከራየት እየመጡ ነው። ቤት ለመከራየት ማለት ነው። እና
ይሄ ነገር በደንብ ሊሰመርበት ይገባል እህት ወንድሞቻችን። እና አላቅም እኔ ምን እንደተሰማኝ ታውቃላችሁ? ሃይሚ ያለችበት አሁን ነገር ደስ ብሎኛል። ብሩኬና ሃይሚ ከአንድ ላይ ስለሆኑ አንደኛ ደረጃ ማለት ነው። ግን ሃይሚ ደግሞ በጣም የምትፈልጋቸው ነገሮች አሉ። ማሟላት የምትፈልጋቸው ማድረግ የምትፈልጋቸው ወጣት ናት። ደግሞ ሁሉ ነገር በወጣትነት ስታረጉት ነው ደስ የሚለው ማለት ነው። ልትማር ትችላለች፣ ከቪዲዮ በኋላ የሆነ ቦታ ልትሄድ ትችላለች። ግን እንደዛ ታሽጋ የምትቀመጥ ከሆነ ምን ያክል እንደሚከብድ እዩት ማለት ነው። በዚሁ አጋጣሚ ሃይሚዬ ማለት ነው የመዳም ቅመሞች 5 ዓመት 10 ዓመት ሳይወጡ ነው እንደዚህ የሚከታተሉሽ ማለት ነው። እና ስሜቱን ስላየሽው በጣም ደስ ብሎኛል። ከዚህ በኋላ ግን ከቻላችሁ ለመዳም ቅመሞች ስትሉ እንደዚህ ባትጣሉ፣ ባትጨቃጨቁ፣ ባትነጋገሩ ምቾታችን ነው። ምክንያቱም ገና አሁን አንቺ ሳምንት ሳይሆንሽ ነገሩን ሁሉ ጠላሹ ማለት ነው። የመዳም ቅመሞች ግን 10 ዓመት 11 ዓመት 15 ዓመት የተዛጋባቸው ሰዎች አሉ እና ስለዚህ ፕሊስ እዘኑላቸው። ለምን ለእናንተን ቪዲዮ አይተው ቁጭ ብለው ቲክቶክ ላይ የሚያነጉ ሰዎች አሉ ማለት ነው፣ ለእናንተ እየተከራከሩ እና ይህን ነገር ማወቃችሁ ጥሩ ነው። ስለዚህ ብሩኬን ነው ማመን ያለብሽ። ወንድምሽን ማመን አለብሽ ብዬ እኔ አላምንም። ምክንያቱም ወንድምሽ ምን ያክል እንደሆነ በደንብ ጠንቀቅሽ ታውቂዋለሽ። ፍሬም እኔ ውዶቼ ማለት ነው የሆነ ነጥብ ስለያዝኩበት አይመቸኝም እና ከሃይሚና ከብሩኬ እንድትሆን ነው ስለምፈልግ ነው። አልሐምዱሊላህ። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ከሃይሚ ጎን ቆሙ። ሁላችሁም ሃይሚን ሰብስክራይብ፣ ላይክ፣ ሼር ያርጋችሁ የ1 ሚሊዮን ቻሌንጅ ይዘናል። ተሳተፉ። በሁለተኛ ደረጃ ደግሞ ኤፍሬም ማለት ነው ኤፍሬም አሁን እህቴን ምናምን አትበል። በቃ ተዋትና የራስን ላይፍ ኑር፣ እሷም የራሷን ላይፍ ትምራ። ምክንያቱም እዩ መታ ነገ ጧት ነገሮቹ ቢበላሽ እኛ ካንተ ራስ አንወርድም። አሁን እዩን ለማስገባት ወዲያ ወዲህ የሚሉ ሰዎች አሉ አይደለ? ለነሱ መንገድ ብትከፍት ማለት ነው ኤፍሬም እኛ አንተን አንፋታህም። ስለዚህ ሃይሚንና ብሩኬ እንዳይለያዩ የምትፈልግ ከሆነ ዝም ብለህ ተቀመጥ ፕሊስ። ዝም አለቀ ደቀቀ። ምክንያቱም ሁለቱን ለመለያየት ምን ያክል እየተሰራ እንደሆነ እኛ እናውቃለን ማለት ነው። እና ከቻልክ ዝም በል፣ ካልቻልክ ደግሞ ጸጥ በል። አለቀ ደቀቀ። ምክንያቱም ሃይሚና ብሩኬ እንዲለያዩ ማትፈልግ ከሆነ ይህን አድርግ። ለምን ብዙ ሰው ለመለያየት እየመጡ ነው። ገባችሁ? 40 ቀን እየተጠበቀ እንጂ ቤት እየተፈለገላቸው ነው አዲስ አበባ ሊመጡ። ስለዚህ ይህን ነገር በደንብ አድርገህ አስምርበት። በደንብ ሲጀምር መረጃውን አድርሰናል፣ መረጃውን ነግረናል። ስለዚህ የሃይሚ ህይወት ከመበጥበጡ በፊት አንተ ምንድነው ማድረግ ያለብህ? ብሩኬን አጭቅጭቀው፣ ብሩኬን አትነዝንዘው፣ ብሩኬን አታሰቃየው፣ እህቴ ታልሽ እንደዚህ ለመደባደብ ሁሉ እኮ ቀጥቷል በባለፈው ማለት ነው። ዱርዬ ይዘህ ልታስደበድበው ነበር ብሩኬን። ተው ብለን እያስተውነ። ስለዚህ አርፈ ተቀመጥ ኤፍሬም ማለት ነው፣ አርፈ ተቀመጥ። ምክንያቱም ከመጀመሪያው ጀምሮ ጋሽዬ ገብቶበታል። ጋሽዬ ከፈለገ ጋሽዬ ይግባበት እንጂ አንተ ዝም ብለህ በመሃል ገብተህ ህይወት አትበጥብጥ፣ ትዳር አትበጥብጥ፣ ላይፍ አትበጥብጥ። ገባ? ምክንያቱም ሃይሚ ምን ያክል ዋጋ እንደከፈለች በደንብ ጠንቀቀህ ታውቃለህ አንተ ለዚህ ትዳር ማለት ነው። ብዙ ዋጋ ለከፍላ ብዙ ለፍታ ጥራ ለዚህ ደረጃ በቅታ ካንተ በኋላ መታ ነው እንግዲህ ሶሻል ሚዲያውን አጨናንቃ በጣም ፌመስ ናት ሃይሚ ማለት ነው። እና ከቻልክ ከህይወቷ ውጣ፣ ከብሩኬም ከሱም አለቀ ደቀቀ። ምክንያቱም አንተ በከፈትክ ቁጥር እዩ ለመግባት እየተጣጣረች ነው። እዩ አሁን ሌላ ሴት አስቀምጣለች። ገባ? ብሩኬን ሰልሎ የሚነግራት ወይም ከብሩኬ ጋር እንዲቀራረብና ብሩኬ እንዲሳሳት ልታረገው የምትመጣ ሴት አለች። ይሄን ደግሞ በደንብ ጠንቅቀህ ታውቃለህ። ስለዚህ ለምንድን ነው በዚህ ደረጃ እህቴን የምትለው? ስለዚህ እኔ እንደ እህት ነው የምመክረው ይዘው ማለት ነው። እውነቱን ደግሞ መረጃው ደግሞ ደርሷል ከኛ በፊት እና ይህን ነገር እሰብበት። የሃይሚ ህይወት እንዲበጠበጥ ማትፈልግ ከሆነ ዝም በል በቃ። ዝም አይነቅዝም። ምክንያቱም የሚሆነው ነገር የባሰ እንዳይመጣ ካሁኑ ጀምረን መጠንቀቅ አለብን። ምክንያቱም እዩ ለመምጣት እያኮበኮበች ነው አይደለ? እዩ ለመምጣት እያኮበኮበች ከሆነ ለአንተ ለምንድን ነው ታዲያ እንደዚህ የምትለው? እነዚህ ልጆች ተዋቸው በቃ፣ ላይፋቸውን ይኖሩ፣ ህይወታቸውን ይኖሩ፣ ያግቡ፣ ይውለዱ፣ አለቀ ደቀቀ።
ገባ? ስለዚህ ስንት ኦዲየንስ መጽዋት እየከፈለ አንተ ደግሞ ፕሊስ ከቻልክ ዝም በል። ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ፊ አማን ይላል።